ሰላም ጤና ይስጥልኝ። ሰበር መረጃ የኢራንና የእስራኤል ጦርነት ዛሬ የካቲት 21 2018 ዓመተ ምህረት ፈንድቷል። ይህን ጉዳዮች የማስደምጣችሁ ይሆናል። ህወሓት የሚያደርገውን እንቅስቃሴ ለመመከት የተከዜ ዘቦች እየተመሙ መሆኑን ተሰምቷል። እነዚህን ጉዳዮች በትንታኔና በልዩ መረጃ የማስደምጣችሁ ይሆናል። እስከ ፕሮግራሙ ፍጻሜ ከኔ ጋር አብራችሁ ትዘልቁ ዘንድ በአክብሮት እየጠየቅን ወደ ጉዳያችን እናቀናለን። በዛሬው ዕለት እንግዲህ የተማ አዳዲስ መረጃዎች እየወጡ ይገኛሉ። ዓለምንም ትኩረት በአዲስ ስቧል። በዚህም በርካታ የሚባለው ሮኬቶች ወደ ኢራን መተኮሳቸው ተሰምቷል። ዛሬ የእስራኤል በኢራን ላይ የአየር ድብደባ እየፈጸመች እንደምትገኝም ተገልጿል። በአሁኑ ሰዓት የኢራን የእስራኤል የአየር ክልል ለበረራ ዝግ መሆኑም ተገልጿል። ለኢራን ያጸፋ ጥቃት ለሚጠበቅ ሲሆን ድርድሩ ካልተቋጨ የአሜሪካ ተጨማሪ ግልጽ የሆነውን ጦርነት ይካሄዳል እየተባለ ይገኛል። የዓለምን ትኩረት ወደ ኢራንና እስራኤል እየሳበ ይገኛል። የአሁኑ ጥቃት በድርድሩ ላይ ጫና ለመፍጠር ያለመ ሳይሆን እንዳልቀረም ተዘግቧል። ሰላም ለሀገራችን፣ ሰላም ለዓለም ያድርግልን። ጦርነት ለማንም አይጠቅምም፣ አይበጅም። ነገር ግን የእስራኤል መከላከያ ሚኒስትር በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን ሲያስታውቅ በመላው ሀገሪቱ የአደጋ ጊዜ ማስጠንቀቂያ ደወልም ተሰምቷል ተብሏል። የእስራኤል ጥቃቱን ተከትሎ በመላው ሀገሪቱ የአስቸኳይ ጊዜ አዋጅም አውጇል። እርምጃውን ከኢራን በኩል ሊፈጸም የሚችሉ ጥቃት ቀድሞ ለመከላከል የተወሰነ መሆኑን ገልጾ ይህ ተከትሎ ለኢራን በኩል ያጸፋ ሚሳኤል ጥቃት ሊፈጸም እንደሚችልም አስጠንቅቋል። በተጨማሪም የእስራኤል መከላከያ ኃይል ተደጋጋሚ የተኩስ አቁም ጥሰት በመፈጸሙ ከጎረቤት ደቡባዊ ሊባኖስ ውስጥ በሚገኘው ሂዝቦላም ጥቃት መፈጸሙን አስታውቋል። የቢቢሲ ኢራን ቋንቋ አገልግሎት ፋርስ ዜና ወኪል በመጥቀስ እንደዘገበው በኢራን ዋና ከተማ ቴህራን ማዕከላዊ ክፍል ውስጥ በርካታ ፍንዳታዎች መሰማታቸው ተዘግቧል። በዚህ ሰዓት ዛሬ የካቲት 21 2018 ዓመተ ምህረት በጠዋቱ መጀመሩ የተሰማው የዜና ወኪሉም ቴህራን ውስጥ የሚገኙ ሁለት አካባቢዎች በተላም ኢላማ መሆናቸውንና በተጨማሪም 3 ፍንዳታዎችም እንደተሰሙም ተገልጿል። ከዚህ ጋር በተያያዘ የተለያዩ ሀገራትን በረራ ማቆማቸውም ተገልጿል። ቻይና ዜጎቿን በአስቸኳይ ከኢራን እንዲወጡም አዛለች። ሁሉም ዜጎች በተቻለ ፍጥነት ከኢራን ግዛት እንዲለቁ ከኢራን የሚገኙ የቻይና ኤምባሲ በዛሬው ዕለት ማስታወቁ እየወጣ ያለው መረጃ ያመለክታል። ጀርመን ከእንግሊዝና ከሌሎችም የአውሮፓ ሀገራት ዜጎቻቸውን ወደ እስራኤል እንዳይጓዙም እያደረጉ ይገኛሉ። በዛሬው ዕለት የካቲት 21 ሁሉም የዓለምን ትኩረት በእጅጉ እየሳበ ይገኛል። ሰላም ለሀገራችን፣ ሰላም ለዓለማችን ያድርግልን። እዚሁ ጋር ያይዘን የተከዜ ዘቦች ህወሓት የሚያደርገውን ትንኮሳ ወደ ግንባር ፊት እየተመሙ መሆኑ ተገልጿል። በዚህም የስንቅ ድጋፍም እየተደረገ መሆኑ ተመላክቷል። ህወሓት ዛሬም ባንዳነቱን እብደትነቱን እየቀጠለ ይገኛል። ከዚህ ጋር በተያያዘ በቀያታ ሁመራ ወረዳ በተለያዩ ግንባሮች የሚገኙ የተከዜ ዘቦች ለሚደረገው ድጋፍ ተጠናክሮ መቀጠሉ የተሰማው በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን በቀያታ ሁመራ ወረዳ በተለያዩ ግንባሮች ለሚገኙ የተከዜ ዘቦች ለሚደረገው ድጋፍ ተጠናክሮ ቀጥሏል። በዚህም በርካታ የሚሊሻ ወጣቶችን እየተቀላቀሉ ይገኛሉ። ወራሪው ወያኔ ለመመከት በተለያዩ ግንባሮች ለሚገኙ የተከዜ ዘቦች ህዝቡ ጀግንነቱን ለማሳየት ለሚደረገው ስንቅና የሞራል ድጋፍ እንደቀጠለ ሲሆን በትናንትናው ዕለት በተለያዩ ለፍጆታ እና ለንጽህና መጠበቂያ የሚውሉ ቁሳቁሶችም ድጋፍ መደረገላቸው ተገልጿል። በዚህ ህወሓት ወያኔ እንግዲህ አማራን ክልል ለመውረርና ለማፈናቀል ዛሬም እንቅስቃሴውን እንደቀጠለ ተሰምቷል። ለዚህ ደግሞ ለመመከት የተከዜ ዘቦች በእጅጉ በንቃትና በተናበበ መልኩ እየመከቱ እንዳመጣጡ እየሸኙት ይገኛሉ። ሰላም ለሀገር ይሁን፣ ሰላም ለዓለማችን ይሁን። ለጽንፈኛው ኃይል ሊተላለፍ የነበረ ሌላኛው ተተኳሽም በቁጥጥር ስር ውሏን እሱንም አስደምጣችኋለሁ። በኮምቦልቻ ከተማ የሐሳን ሀገር ክፍለ ከተማ ፖሊስ ጽንፈኛ ኃይል ተላልፎ ለኩይ ዓላማ ሊውል የነበረን የክላሽ ጥይት ከናዛሮች በቁጥጥር ስር ማዋሉ የክፍለ ከተማ ፖሊስ አዛዥ ምክትል ኢንስፔክተር ከድር አህመድ ይፋ ማድረጉ ተሰምቷል። በዚህም በርካታ የተኳሽ መሳሪያዎች እስከ ተጠርጣሪዎች እጅ ከፈንጅ መያዛቸው ነው የተገለጸው። እነዚህ እንግዲህ በተለያየ ጊዜ ለዘረፋና ለወንብድና እንዲሁም ደግሞ ለጽንፈኛው በማድረስ በሎጂስቲክ አብሮ እንደሚሰሩ ተገልጿል። ለዚህም በድህነትና በተለያየ እንግዲህ በተናበበ መልኩ በተደረገ ኦፕሬሽን እጅ ከፈንጅ በቁጥጥር ስር ውሏል። እናመሰግናለን።
ዶክተር ደብረጽዮን የህወሓት ዋነኛ ክንፍ መሪ የሚለው ገብረ ሚካኤል በነበረው የተቃውሞ ሰልፍ ላይ ወደ አዲስ አበባ የምትሰደዱ የትግራይ ተወላጆች ከብልጽግና ካራ አታመልጡም ሲል ዛሬም እንግዲህ እብደቱን እንደቀጠለ ይገኛል። ከዚህ ጋር ልዩ ከሚያደርገው እዚህ ጋር እየይዘን ከምናነሳበት ጉዳይ ጊዜያዊ አስተዳደሩ ጀነራል ታደሰ ወረደም የተናገረው ጉዳይ አለ። አነጋጋሪም አሳፋሪም ጉዳይ ነው። ዳግመኛ የትግራይን ወጣቶች ለማስበላት የህወሓት እብደቱን እንደቀጠለ ይገኛል። በዚህም የትግራይ ምክትል ማለትም የጊዜያዊ አስተዳደር ጀነራል ታደሰ ወረደም በነበረው ሰልፍ እንግዲህ የተናገሩት ንግግር አለ። የትግራይ ክልላዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በዛሬው ዕለትም የፌዴሬሽን ምክር ቤት እና የምርጫ ውሳኔ በመቃወም በመቀሌ በተካሄደው ሰላማዊ ሰልፍ ላይ ተገኝተው ባደረጉት ንግግር የፖለቲካ ሊኖች በመኖራቸው ግልጽና ከጤናማ ከአስተሳሰብ ውጭ ካልሆነ በቀር ሁሉም ተጋሩን አንድ የሚያደርገን የትግራይ ግዛታዊ አንድነት የማረጋገጥ ተፈናቃዮችን የመመለስ ጉዳይ እያለ እየነገደበት በተፈናቃዮች ይገኛል። ነገር ግን ካነሳቸው ዋነኛ አጀንዳዎች የምትሰጠው አንዲት የጋት መሬት የለም ሲሉ የተናገሩት ንግግር ነው። ለዚህ ደግሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ባስተላለፉት መልእክትም በትግራይ ህልውናና የማንነት ጥያቄ ላይ ምንም አይነት ድርድር እንደሌለ አሳስቧል። ያ ማለት የወልቃይትን ጉዳይ በኃይል መመለስ ዛሬም የማይተኙ እንድንነቃ እያሳሰበን ይገኛል። በእጅጉ እናመሰግናለን። ይህ መልእክት ባጭሩ ካስተላለፈው የማንነት ጉዳይ የሚለውን የወልቃይትን በ1983 በህወሓት እንደተነጠቀ የሚነገርለት ዛሬ በነጻ ያወጡት የተከዜ ዘቦች መልሶ ለመውረርና ለመቀራመት የሚያደርገውን እንቅስቃሴ እንደማይተኙ በግልጽ አሳስቧል። ለዚህ ደግሞ የተከዜ ዘቦች እየተመሙ እየተናበቡ እየጠበቁ ይገኛሉ። ህወሓት ከንግግር ከድርድር ይልቅ በነፍጥ የሚያምን እብደትን የተላበሰ የ51 ዓመት ሸክም የሆነ የሀገር ሸክም የሆነ ዛሬም እብደቱ እንደቀጠለ ይገኛል። ሰላም ለሀገራችን ያድርግ። ለዚህ ደግሞ በትግራይ የሚገኙ ወጣቶች በየወረዳ 2000 በላይ እንዲያዋጡ ማቅም ማድረጉ ተሰምቷል። ትምህርት ቤቶችም እንዲዘጉ እያዘዘ መሆኑ እየተሰማ ይገኛል። የህወሓት እብደትም እንደለየለት ነው። ልክ እንደ ዩክሬን እስኪቀጠቀጥ ሁለተኛ ዛሬም እያንቀዠቀዠው ይገኛል። ሰላም ለሀገራችን፣ ሰላም ለዓለማችን ያደርግልን። ጦርነት ከጅምሩ ሲነሳ ድህነትን አከናንቦ የሰውን ህይወትን በልቶ የሚሄድ ጉዳይ ነው። ለዚህ ደግሞ ቆም ብለን ማሰብ ያስፈልጋል። ጦርነት አይጀመር፣ የሰውን ህይወት ይበላን፣ ሰላምን ይነጥቃን። ጦርነት ለማንም አይጠቅምም። ለሀገራችንም ለዓለም ሰላምን ያደርግልን። ውድ ቻናል ቢስ ተከታታዮች በሌላ መረጃ ተመልሰን እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።